ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የ11ኛ ክፍል ማትማቲክስ ዩኒት 1 ኤክሰርሳይሶችን ነው። ኤክሰርሳይዝ 1.1 እስከ 1.3 ይዤላችሁ መጥቻለሁ። በቀጣይ ደግሞ ሌሎችን እሰራላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ኤክሰርሳይዝ 1.1 አንደኛው ጥያቄ ሌት አር ኢዝ ኢኳልስ ቱ 1,1 2, -2 10, 20 5, 25 10, 100 ይላል። ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር የአርን ዶሜን እና ሬንጁን ፈልጉ ነው የሚለው። እንግዲህ ዶሜን እና ሬንጅን በምንፈልግበት ጊዜ በዚህ መልኩ ከተሰጠን የመጀመሪያው ኮምፖነንት ዶሜን ነው። ሁለተኛው ቀጥሎ የተሰጠን ኮምፖነንት ደግሞ ሬንጅ ነው። ስለዚህ እያንዳንዳቸውን በሴት እናስቀምጣለን። ዶሜን ኦፍ አር ኢዝ ኢኳልስ ቱ ስንት ይሆናል? ከመጀመሪያዋ አንድ እንወስዳለን። ከዛ 2 ከዛ 10 5 ቀጥሎ 10 አለ። 10 ስለተሰጠን አንደግመውም። ይሄ ዶሜን ይሆናል። ሬንጅ ኦፍ አር ኢዝ ኢኳልስ ቱ ይሄ ደግሞ ሬንጁን ስንፈልግ ሁለተኛው ኮምፖነንት ነው የምንወስደው። ሁለተኛው ኮምፖነንት ማለት 1 -2 20 25 እና 100 ይሆናሉ ማለት ነው። ይሄ ሬንጅ ነው። ሁለተኛው ቴብል ቱ ጊቭስ ዘ ማርክ ኦፍ ኤ ሰርቴን ስቱደንት ኢን 4 ሰብጀክት አውት ኦፍ 100 ከመቶ የአራት ሰብጀክቶች ማርክ ነው የተሰጠን። ሰብጀክቱ እንግሊሽ 89 አምጥቷል፣ ማትስ 91፣ ፊዚክስ 88፣ ኬሚስትሪ 90 አምጥቷል። ኤ ሊስት ኦል ኤሌመንትስ ኦፍ ሪሌሽን ዲፋይንድ ባይ ቴብል ቱ ይላል። ሁሉንም ይሄ አንደኛው ጥያቄ ነው። ሁለተኛው ሪሌሽኑን ሊስት ስናደርግ አር ኢዝ ኢኳልስ ቱ በዚህ መልኩ እናስቀምጥና እያንዳንዳቸው ነው እንግሊሽ ስንት ነው ያመጣ? 89 ማትማቲክስ 91 ከዛ ሶስተኛው ፊዚክስ 88 ከዛ የመጨረሻው ኬሚስትሪ 90 ብለን በዚህ መልኩ ሊስት አደረግን። ይሄ ሪሌሽኑ ነው። እንግሊሽ 89 በኦርደር ፔር አስቀመጥ ነው ማለት ነው። ማትማቲክስ 91፣ ፊዚክስ 88፣ ኬሚስትሪ 90 ብለን በኦርደር ፔር አስቀመጥ ነው ማለት ነው። ይሄ ሪሌሽኑ ሊስት አደረግን ማለት ነው። ከዛ ቢ ምን ይለናል? ፋይንድ ዶሜን ኤንድ ሬንጅ ኦፍ አር። እዚህ አርን አግኝተናል። ዶሜን እና ሬንጁን ፈልጉ ነው የሚለው። ዶሜን ኦፍ አር ኢዝ ኢኳልስ ቱ ሁልጊዜም ቢሆን የመጀመሪያው ኦርደር ፔር ነው ተብለናል። እንግሊሽ፣ ማትማቲክስ፣ ፊዚክስ፣ ኬሚስትሪ ይሄ ዶሜን ነው። ሬንጁ ደግሞ ሬንጅ ኦፍ አር ኢዝ ኢኳልስ ቱ ሬንጅ ደግሞ ሁለተኛው ኦርደር ፔር ነው ቁጥሮቹ ማለት ነው። ደግሞ ማርክ አውት ኦፍ 100 እነዚህ ሬንጅ ናቸው። ስለዚህ እነዚህን ስናስቀምጥ ደግሞ 89 91 88 90 ብለን ሬንጁን እናስቀምጣለን ማለት ነው። በዚህ መልኩ ይቀመጣል። ሌላኛው ሶስተኛው ጥያቄ ሌት አር ቢ ኤ ሪሌሽን ዲፋይንድ ባይ አር ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ሰች ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ማይነስ 2 ኤንድ ኤክስ ኢዝ አን ኤሌመንት ኦፍ 0 1 2 3 4 5 ይላል። ኤ ሊስት ኦል ዘ ኤሌመንትስ ኦፍ አር ነው የሚለው። ሁሉንም ኤሌመንት ሊስት አድርጉ ነው የሚለው። መጀመሪያ ኢኩዌሽናችን ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ማይነስ 2 አለ። ከዛ ኤክስ ኢዝ አን ኤሌመንት ኦፍ ስንት ናቸው የኤክስ ኤሌመንት? ከ0 0 1 2 3 4 5 ናቸው። እንደዚህ ከተባለ የኤክስ ቫልዩ ከተሰጠን እነዚህን በመተካት ሁሉንም ቫልዩ እናገኛለን ማለት ነው። የአርን አር ኢዝ ኢኳልስ ቱ ነው። የአርን ቫልዩ እንዴት ነው የምናገኘው? እነዚህን በመተካት ነው። ወይን ኤክስ ኢዝ ኢኳልስ ቱ 0 ኤክስ 0 ሲሆን ዋይ ኢዝ ኢኳልስ ቱ 0 ሲሆን ስንት ይሆናል? -2 ማለት ነው። ወይን ኤክስ ኢዝ ኢኳልስ ቱ 1 ኤክስ 1 ሲሆን 1 ስኩዌር -2 -1 ማለት ነው። ዋይ ኢዝ ኢኳልስ ቱ -1 ይሆናል። ወይን ኤክስ ኢዝ ኢኳልስ ቱ 2 ስኩዌር ሲሆን 4 -2 ኤክስ ኢዝ ኢኳልስ ቱ 2 ሲሆን ዋይ ኢዝ ኢኳልስ ቱ 2 ይሆናል። ምክንያቱም 4 ሲቀነስ 2 ስለሆነ። ኤክስ 3 ሲሆን 3 ስኩዌር
9 ነው። 9 ሲቀነስ 2 ዋይ ኢዝ ኢኳልስ ቱ 7 ይሆናል። ኤክስ 4 ሲሆን 4 ስኩዌር 16 16 ሲቀነስ 2 14 ይሆናል። ኤክስ 5 ሲሆን 5 ስኩዌር 25 ነው። 25 ሲቀነስ 2 23 ዋይ ኢዝ ኢኳልስ ቱ 23 ይሆናል። ይሄን አገኘን። ስለዚህ ጥያቄው ምንድን ነው የሚለው ሊስት ኦል ዘ ኤሌመንትስ ኦፍ አር የአርን ኤሌመንት ሊስት አድርጎ ነው የሚለው። ስለዚህ አር ኢዝ ኢኳልስ ቱ እንዴት እናስቀምጣለን? ኤክስ 0 ሲሆን 0 ኮማ ዋይ ማይነስ 2 ሆነልን። ኤክስ 1 ሲሆን ዋይ ማይነስ 1 ሆነልን። ዘን ኤክስ 2 ሲሆን 2 ኮማ ዋይ 2 ሆነልን። ኤክስ 3 ሲሆን 3 ኮማ ዋይ 7 ሆነልን። ኤክስ 4 ሲሆን ዋይ 14። ኤክስ 5 ሲሆን ዋይ 23። ይሄ የአር ኤሌመንት ናቸው። ዘን ምን ይለናል? ቢ ጥያቄ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር። ከዛ በኋላ ዶሜን እና ሬንጅን ለማውጣት ዶሜን ኦፍ አር ኢዝ ኢኳልስ ቱ ዘ ቫልዩ ኦፍ ኤክስ ማለት ነው። ዘ ቫልዩ ኦፍ ኤክስ ሚንስ ዲስ 0 1 2 3 4 5 ወይም ደግሞ ይሄ የተሰጠን ዶሜኑ ማለት ነው። 0 1 2 3 4 5 ምክንያቱም የመጀመሪያው ኦርደር ፔር ነው ዶሜን መሆን የሚችለው። ሬንጅ ኦፍ አር ደግሞ ምንድን ነው? ሁለተኛው ኦርደር ፔር ነው። ከዚህ -2 ከዛ ደግሞ ከዚህ -1 ዘን 2 7 14 and 23 ሆኖ የሬንጁ ዋጋ እነዚህ ይሆናሉ ማለት ነው። ኤክሰርሳይዝ 1.2 የመጀመሪያው ጥያቄ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ሪሌሽን አር ኢዝ ኢኳልስ ቱ -2 ኮማ -5 -3 ኮማ -3 0 ኮማ -1 1 ኮማ 1 2 ኮማ 3 ይላል። ይህም ተመሳሳይ ነው። ዶሜን እና ሬንጁን አውጡ ነው የሚለው። ዶሜን ኦፍ አር ኢዝ ኢኳልስ ቱ የመጀመሪያውን ኦርደር ፔር መውሰድ ነው። -2 -1 0 1 2 ይሆንልናል። ሬንጅ ኦፍ አር ኢዝ ኢኳልስ ቱ ደግሞ ሰከንድ ኦርደር ፔሩን ነው የምንወስዳቸው። -5 -3 -1 1 3 ሆኖ ሬንጅ ይሆንልናል። ሁለተኛ ጥያቄ ሊስት ኦል ዘ ኤሌመንትስ ኦፍ ሪሌሽን አር ዲፋይንድ ባይ ፊገር 1.3 ኤንድ ፋይንድ ዶሜን ኤንድ ሬንጅ ይላል። ሁሉንም ኤሌመንቶች ሊስት አድርጎ ነው የሚለው። ስለዚህ አር ኢዝ ኢኳልስ ቱ ኤሌመንቶቹን ሊስት ስናደርግ አንድ ከስንት ጋር ሪሌት አድርጋለች? 1 ዊዝ ኤ አስተውሉ። እዛ አንድ ሌላ ደግሞ ከሲ ጋር ሪሌት አድርጋለች 1 ዊዝ ሲ። ዘን አንድ ሪሌት አድርጋችሁን ጨረስን። እዛ ሁለት አለች። ሁለት ከማን ጋር? ከኤ ጋር። ሁለት ከቢ ጋር። ከሁሉም ጋር ነው ሪሌት ያደረገች ሁለት። አሁንም ሁለት ከሲ ጋር። ከዛ 3 ከኤ ጋር። ስዕሉ ላይ እንደምታየው 3 ከኤ ጋር ሪሌት አድርጋለች። እዛ እንደገና 3 ከሲ ጋር 3 ከሲ ጋር። ከዛ ጨረስን ማለት ነው። ኦል የተባለ ሊስት አድርገን ጨረስን። ከዛ ምንድነው እንደሌላኛው ጥያቄ ፋይንድ ኢትስ ዶሜን ኤንድ ሬንጅ። ዶሜን ለማውጣት በቃ ይሄ የመጀመሪያ ኦርደር ፔሩ መውሰድ ነው። ዶሜን ማለት እነዚህ ናቸው። ሬንጅ ሲሆን ደግሞ ሁለተኛው። ስለዚህ ዶሜን ኦፍ አር ኢዝ ኢኳልስ ቱ አንድ እዚህ ያለች መድገም አንችልም። አንዷን ነው የምንወስድ። ከዛ ሁለት እዚህ ያለች አንዷን እንወስዳለን። እዛ 3 አንዷን 3 እንወስዳለን። 1 2 3 ማለት ነው። ሬንጅ ኦፍ አር ኢዝ ኢኳልስ ቱ ሬንጅ ደግሞ ሁለተኛው ኦርደር ፒ ኤ ሲ ኤ ቢ። ስለዚህ ኤ ሲ ኤ ያለች ቢ ሲ እዛ በኋላ እየተደገመ ስለሚሄድ እነዚህ ናቸው ማለት ነው። ኤቢሲ ሬንጅ ናቸው ማለት ነው። ሶስተኛው ጥያቄ ምን ይላል? ፋይንድ ዶሜን ኤንድ ሬንጅ ኦፍ ሪሌሽን ጊቭን ኢን ፊገር።
ይላል። ከፊገሩ የሚታየውን ዶሜን እና ሬንጁን ፈልጉ ነው የሚለው። መጀመሪያ ላይ አር ኢዝ ኢኳልስ ቱ ነጥቧን በማየት ነጥቡ መጀመሪያ ላይ በኤክስ ኔጌቲቭ 2 አለ፣ ዋይ ኔጌቲቭ 3። ስለዚህ ኔጌቲቭ 2 ኮማ ኔጌቲቭ 3 ሌላ ኔጌቲቭ 1 ኮማ 0 ሪሌሽናቸውን መጀመሪያ መጻፍ አለብን። ከዛ 0 ከ1 ጋር ዶቱን በማየት ማለት ነው። ከዛ 1 0 ዘን የመጨረሻው 2 ኮማ ኔጌቲቭ 3 የኤክስ ኔጌቲቭ 2 የዋይ ኔጌቲቭ 3 ወስዳችሁ ስታገናኟቸው ነጥቧን ታገኙታላችሁ። ኤክስ ኔጌቲቭ 1 እና ዋይ 0 የሆነችባት ነጥቧን ታገኙታላችሁ። በዛ መሰረት ይሰራል። ይሄ ሪሌሽን ሰራን ዘንድ ጥያቄው ዶሜን እና ሬንጅን ፈልጉ ነው። አሁንም ሪሌሽኑን ካወጣን በኋላ በቃ የመጀመሪያው ኮምፖነንት ዶሜን ነው፣ ሁለተኛው ኮምፖነንት ደግሞ ሬንጅ ነው። ስለዚህ ዶሜን ኦፍ አር ኢዝ ኢኳልስ ቱ -2 -1 0 1 2 ይሆንልናል። ሬንጁስ ምን ይሆናል? -3 0 1 0 0 እዚህ ላይ ስላለ መድገም የለብንም። 0 እዛ 3 ማለት ነው። ይሄ ሬንጅ ይሆናል ማለት ነው። አራተኛ ጥያቄ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን አር ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ሰች ኤክስ ኮማ ዋይ አን ኤሌመንት ኦፍ ሪል ነምበር ኤንድ ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ይላል። ሪሌሽኑ ምንድን ነው? ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር በኢኩዌሽን ነው የተሰጠን። ይሄ ደግሞ ይህን ዶሜን እና ሬንጁን ፈልጉ ነው የሚለው። ዶሜን እና ሬንጅ ስንፈልግ በዚህ በኢኩዌሽን የተሰጠንን ዶሜን ማለት ኢንፑት ማለት ነው፣ ወይም ደግሞ ቫልዩ ኦፍ ኤክስ ማለት ነው። ሬንጅ ደግሞ አውትፑት ወይም ደግሞ ቫልዩ ኦፍ ዋይ ማለት ነው። የዋይ ቫልዩ ይኛው ኤክስ ቫልዩ። ዶሜን ሲባል ኢንፑት ማለት የምናስገባው ቁጥር ማለት ነው። አሁን ከዚህ ምንም ብናስገባ ነው ቫሊድ ሊሆንልን የሚችለው የሚለውን ማሰብ አለብን። ከዚህ ስንት ቁጥርን ብናስገባ ቫሊድ ይሆናል የሚለውን ማንኛውንም ቁጥር ብናስገባ ኢንቫሊድ ልናገኝ አንችልም። ስለዚህ ዶሜናችን ምን ይሆናል? ዶሜን ኦፍ አር ኢዝ ኢኳልስ ቱ ኦል ሪል ነምበር ነው የሚሆነው። ማንኛውም ቁጥር ብናስገባ ወይም ማንኛውም ቁጥር ብንተካበት በዚህ በኤክስ ዋይን ኢንቫሊድ ሊያደርግልን አይችልም። ስለዚህ ኦል ሪል ነምበር ነው፣ ወይም ደግሞ ሁሉም ቁጥር ማንኛውም ቁጥር መሆን ይችላል። ዶሜን ኢንፑት ማለት ነው ለኤክስ ዋጋ። ሬንጅ ስንፈልግ ግን ሬንጅ ማለት እችን አስገብተን እችን ኢንፑትን አስገብተን የምናገኘው ውጤት ማለት ነው፣ ሪዛልቱ ወይም ደግሞ አውትፑት ማለት ነው። ስለዚህ ማንኛውም ቁጥር አስገብተን ያቺ ቁጥር ስኩዌር ሆና የምናገኘው ውጤት ምንድን ነው? ፖዘቲቭ ነው የሚሆነው። ምክንያቱም ኔጌቲቭ ቁጥር ቢሆንም ስኩዌር ሲሆን ማንኛውም ኔጌቲቭ ቁጥር ፖዘቲቭ ነው። ፖዘቲቭ ቁጥርም ስኩዌር ሲሆን ፖዘቲቭ ስለሆነ ሬንጅ ኦፍ አር ኢዝ ኢኳልስ ቱ ፖዘቲቭ ሪል ነምበር፣ ፖዘቲቭ ሪል ነምበር ይሆንልናል ማለት ነው። ምክንያቱም ምንድን ነው? አሁን ለምሳሌ ዶሜናችን ወይም ደግሞ ኤክስ ኔጌቲቭ 2 ናት ብንል ኔጌቲቭ 2 ስናስገባ ከዚህ ላይ ዋይ ኢዝ ኢኳልስ ቱ ኔጌቲቭ 2 ስኩዌር ሊሆንልን ነው አይደለ? ኔጌቲቭ 2 ስኩዌር ሲሆን 4 ነው። ስለዚህ ውጤታችን ፖዘቲቭ ሆነ ማለት ነው። ስለዚህ ፖዘቲቭ ሪል ነምበር ሬንጃችን ይሆናል ማለት ነው። ቀጣይ ኤክሰርሳይዝ 1.3 የመጀመሪያው ፋይንድ ዶሜን ኤንድ ሬንጅ ኦፍ ዘ ሪሌሽን አር ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ሰች ኤክስ ዋይ አን ኤሌመንት ኦፍ አር ኤንድ ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር። 1.2 አራተኛው ጥያቄ ጋር ተመሳሳይ ነው፣ አንድ ስለሆነ መልሱ ይሄ ነው ማለት ነው። እሺ ሁለተኛው ጥያቄ ድራው ዘ ግራፍ ኦፍ ዘ ሪሌሽን አር ጊቭን ባይ አር ኢዝ ኢኳልስ ቱ የተሰጠን ምንድን ነው? አር ኢዝ ኢኳልስ ቱ ኤክስ ኮማ ዋይ አን ኤሌመንት ኦፍ ሪል ነምበር ኤንድ ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ማይነስ 1 ኤንድ ዋይ ፕላስ ኤክስ ግሬተር ዛን ኦር ኢኳል ቱ 3። ይሄን የተሰጠን ይህን መጀመሪያ ግራፍ ስሯለ እዛ ፋይንድ ዶሜን ኤንድ ሬንጅ፣ ዶሜኑን እና ሬንጁን ፈልጉ ነው የሚለው። በደንብ ተከታተሉኝ። እንደዚህ ሲሰጠን እንዴት ነው ግራፍ የምንሰራው? የተሰጡንን ኢኩዌሽኖች እኩል ይሆናል ብለን እናስቀምጣቸዋለን። አሁን እዚህ ጋር ዋይ ኢዝ ኢኳልስ ቱ ኤክስ ማይነስ 1 ኤንድ ዋይ ፕላስ ኤክስ ኢዝ ኢኳልስ ቱ 3 ብለን እናስቀምጣለን። ኢኒኳሊቲውን በእኩል ይሆናል እናስቀምጠዋለን ማለት ነው። ዘን ምንድን ነው የምናደርገው? ግራፍ እንሰራለን።
ከዛ ለእያንዳንዳቸው ለዚህችም ላይን እንሰራላቸዋለን ማለት ነው። ላይን ለመስራት ደግሞ ኤክስ ኢንተርሰፕት እና ዋይ ኢንተርሰፕቱን ማውጣት ይጠበቅብናል። እነዚህን አሁን እዚህ ጋር ዋይ ኢንተርሰፕቱን ማለት ኤክስ 0 ሲሆን ነው አይደለ? ኤክስ 0 ሲሆን ለዚችኛት መጀመሪያ እንስራ። ኤክስ 0 ሲሆን ዋይ ስንት ይሆናል? -1 ይሆናል። ዋይ 0 ሲሆን ደግሞ ኤክስ ኢንተርሰፕት ማለት ነው። ዋይ 0 ሲሆን ኤክስ ስንት ትሆናለች? 0 ኢኳልስ ቱ ኤክስ -1 -1 ለዚህ ስናመጣት ኤክስ 1 ትሆንልናለች። ስለዚህ በዚህ ላይ መስራት እንችላለን። እሺ ኤክስ 0 ሲሆን ዋይ -1 ናት ብለናል። ኤክስ 0 ዋይ -1 ማለት እዚህ ጋር ማለት ነው። አንድ ሌላኛው ኦርደር ፔራችን ኤክስ 1 ሲሆን ዋይ 0 እቺ ማለት ናት። ስለዚህ ላይናችን እንዴት ይሆናል? እነዚህ ሁለቱን የሚያቋርጥ ይሆናል ማለት ነው። መንገድ አሳይተናል። እነዚህን አቋርጦ ይሄዳል ላይናችን። ዋይ ኢኳልስ ቱ ኤክስ -1 ማለት ነው። ለዚህኛው ደግሞ እንሰራለን። አሁን እንደዚሁ ኤክስ 0 ሲሆን ዋይ 3 ይሆናል። ዋይ 0 ሲሆን ደግሞ ዋይ 0 ስናደርገው ደግሞ ኤክስ አሁንም 3 ትሆንልናለች። ስለዚህ እዚህ ጋር 3 መጨመር እዚህ ጋር 3 መጨመር እናደርግና ኤክስ 0 ሲሆን ዋይ 3 ናት። ኤክስ 3 ሲሆን ዋይ 0 ናት። ስለዚህ ላይናችን እነዚህን ሁለቱን የሚያቋርጥ ይሆናል። አሁንም ዋይ ኢኳልስ ቱ ኤክስ -1 ማለት ነው። አሁን ፕሌናችን በሁለት ላይኖች ከአራት ከፍለነዋል። ይህ ማለት እቺ አንድ ፓርት ናት ማለት ነው። አንዷ ፓርት፣ እቺ ደግሞ አንዷ ፓርት ናት። እቺኛዋ አንዷ ፓርት ናት፣ እቺ አንዷ ፓርት ናት። ከአራት ፓርት ከፍለነዋል ማለት ነው። አሁን ሶሉሽን ሴታችን በየትኛው ከአራቱ የትኛዋ ናት የሚለውን ለማወቅ ሳምፕል እንወስዳለን። አሁን ለምሳሌ እዚህ ጋር 0 0 አለች ኦሪጂናል ማለት ነው። እችን 0 0 ኤክስ 0 ስትሆን ዋይ 0 ማለት ነው። እችን ወስደን ከዚህ ከሁለቱ ኢኩዌሽን አስገብተን ያነ የሚመጣልን ውጤት ትሩ ከሆነ ሶሉሽን ሴቱ እችኛቱ ፓርት ናት ማለት ነው። እቺ 0 0 ያለችበት ፓርት ናት ማለት ነው። አይ እቺ ካልሆነች ደግሞ እዚህ ጋር እንሞክራለን። እዚህ ለምሳሌ ኤክስ 4,0 ማለት ነው። እቺ አስገብተን ከነዚህ ከሁለቱ ኢኩዌሽን አስገብተን ትሩ ከመጣልን ሶሉሽን ሴታችን እች ናት ማለት ነው። ትሩ ካልመጣልን ሌላ እንሞክራለን። እስኪ ለምሳሌ እችን እንሞክር። እችን ፓርት 0 0 ስናስገባ ዋይ 0 ስናስገባ 0 ለዛ ነው ኢኳልቱ 0 -1 0 ለዛ ነው ኢኳልቱ -1 ማለት ነው። ይሄ ትሩ ስላመጣልን እቺ ሶሉሽን ሴት ልትሆን አትችልም ማለት ነው። እቺ ፓርት ከዛ ይሄኛውን እንሞክር። ኤክስ 4 ሲሆን ዋይ 0 የሚሆነው ማለት ነው። ዋይ 0 ለዛ ነው ኢኳልቱ 0 ለዛ ነው ኢኳልቱ 4 -1 ስለዚህ 0 ለዛ ነው ኢኳልቱ 3 ይሄ ትክክል ነው። ትሩ መጥቶልናል። ከዛ ደግሞ እችን ራሷን 4,0 ከዚህኛው ኢኩዌሽን እናስገባለን። ዋይ ስንት ናት? 0 0 ፕላስ ኤክስ 4 ግሬተር ዛን ኦር ኢኳል ቱ 3 ስለዚህ 0 ፕላስ 4 4 ግሬተር ዛን ኦር ኢኳል ቱ 3 ስለዚህ አሁንም ይሄ ትክክል ነው አይደለ? ትሩ ነው ይመጣልን። ሁለቱም ትሩ ከመጣልን ለዚህኛው ኢኩዌሽንም ለዚህኛው ኢኩዌሽን ያስገባናት እቺ ትሩ ከመጣችልን ሶሉሽን ሴታችን ምንድን ነው ማለት ነው? ከዚህ ይሄ ነው ማለት ነው። መቀባት የሚችለው ይህ ፓርት ነው። እቺ ከአራቱ ፓርት ይቺ ፓርት ናት ማለት ነው። ነገር ግን ይሄ ትክክል ሳይሆንልን ቀርቶ ቢሆን እንዴት ነው የምናደርግ? ከዚህ ለምሳሌ ከዚህ 0,4 አለቻ እችን እንሞክራለን። እችን ሞክረን የሚመጣልን ውጤት ትክክል ከሆነ እችን ናት ሶሉሽን ሴታችን ማለት ነው። ከዚህ ቀጥለን ሶሉሽን ሴታችን እች እንደሆነች አውቀናል። ከዚህ በኋላ ምንድን ነው የምናደርገው? ኢንተርሴክሽን ፖይንታችን፣ ምክንያቱም ዶሜን እና ሬንጁን ለማወቅ እችን ኢንተርሴክሽን ፖይንት ማወቅ ይጠበቅብናል። ስለዚህ ኢንተርሴክሽን ፖይንቷን ስንፈልግ እንዴት ነው የምናደርግ? እችን ኢኩዌሽን እና እችን ኢኩዌሽን እኩል ይሆናል ብለን እንወስዳቸዋለን። ማለት y is equals to x minus 1 and y plus x is equals to 3 የሚለውን ይህን y ብቻውን ለማስቀረት xን ወደዛ እንውሰዳት። ስለዚህ ስንት ይሆናል? እቺ እንዳለው y ብቻውን እንወስዳታለን። y is equals to x minus 1 ነው። እቺ ወደዛ ስናሻግራት y is equals to minus x plus 3 ይሆናል። ከዛ በኋላ ምንድነው የምናደርገው? ይሄን የታችኛውን ፓርት በኔጌቲቭ እናባዛለን፣ አንዱን ለማጥፋት ማለት ነው። ስለዚህ በኔጌቲቭ ስናባዛው ስንት ይሆንልናል? እቺ እንዳለችው ነው የምትቀጥል የላይኛዋ y is equals to x minus 1 እና እቺ በኔጌቲቭ ስትባዛ ኔጌቲቭ y is equals to ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ይሆናል x ከዛ ማይነስ 3 ይሆንልናል። ከዛ ይሄን መደመር ማለት ነው። ስንደምረው ወደ ታች ነው የምንጀምረው። y ሲቀነስ y 0 is equals to x plus x
2x ማይነስ 3 ማይነስ 1 ማይነስ 3 ማይነስ 4 ከዛ እቺ ማይነስ ወደዚህ ብናመጣት ወይም 2x ወደዚህ ብናመጣት ማይነስ 2x is equals to ማይነስ 4 ኦቨር ማይነስ 2 ኦቨር ማይነስ 2 x is equals to ማይነስ ኦፍ ማይነስ በማይነስ ጠፋና 4 ሲካፈልለት 2 ይሆናል። የኤክስ ዋጋ 2 ከሆነልን ወይ ዋጋ ወይ ከዚህ አስገብተን መሞከር እንችላለን። y ስንት ይሆናል ማለት ነው? y is equals to x 2 ሲቀነስ 1 y is equals to 1 ይሆንልናል። ወይም ደግሞ ከዚህኛው ብናስገባ y ፕላስ x 2 ነው is equals to 3 y is equals to 2 ወደዛ ሂዳ ስትቀነስ 3 ሲቀነስ 2 y is equals to 1 ይሆንልናል። ስለዚህ ኢንተርሴክሽን ፖይንታችን አገኘን። x ስንት ናት? 2 ናት። 2 y ደግሞ 1 ናት ማለት ነው። ኢንተርሴክሽን ፖይንታችን እዚህ ጋር 2,1 ነው ማለት ነው። ከዚህ በኋላ ዶሜን እና ሬንጅ ነው የምናወጣው። ዶሜን እና ሬንጅ ስናወጣ ዶሜን ማለት የኤክስ ቫልዩ ነው። አሁን ከዚህ ግራፍ የኤክስ ቫልዩ ከስንት ነው የሚጀምረው? ኤክስ 2 እዚህ ጋር 2 ነው ያለችው፣ ምክንያቱም ኢንተርሴክሽን ፖይንታችን 2 ስለሆነች እች ፖይንቷ። ስለዚህ ኤክስ ከስንት ይጀምራል? ከ2 ይጀምራል። ወይም ደግሞ ዶሜኑ ማለት ነው። ዶሜን ኦፍ አር ኢዝ ኢኳልስ ቱ ከ2 ይጀምርና እስከ ስንት ይሄዳል? ማለቂያውን አናውቅም፣ ያልፋል ማለት ነው ኤክስ ቫልዩ። ምክንያቱም ኤክስ ቫልዩ ይሄ ነው፣ ዶሜኑ ይሄ ነው፣ ይሄዳል። ስለዚህ እስከ ኢንፊኒቲ ይሄዳል ማለት ነው። ሬንጃችንስ ስንት ነው? ሬንጁ ማለት የዋይ ዋጋ ነው። አሁን ከዚህ እየተጠቀምነው ያለው ዋይ እንደዚህ እየሰፋ ነው የሚሄደው። አሁን ይሄ ግራፍ እያደገ ሲሄድ እየሰፋ ስለሚሄድ ሬንጅ ስንት ይሆናል? ኦል ሪል ነበር ነው የሚሆነው። ምክንያቱም ዋይ ምንም መከልከል የለም፣ አይችልም፣ ሁሉንም ሪል ነበር መሆን ይችላል። ስለዚህ ሬንጅ ኦፍ አር ደግሞ ይሆናል ሬንጅ ኦፍ አር ኢዝ ኢኳልስ ቱ ኦል ሪል ነበር ነው የሚሆነው ማለት ነው። ሁሉም የሪል ነበር ነው የሚሆነው። ምክንያቱም ምንድነው ግራፉ እያደገ ሲሄድ ይሄን እዚህም እያደገ ነው የሚሄድ፣ እዚህም እያደገ ነው የሚሄድ። ስለዚህ የዋይ ዋጋ ምንም የሚከለክለው ነገር የለም። የኤክስ ግን ከዚህ በላይ ወደዚህ ማለፍ አይችልም፣ ወደ ግራ ማለፍ ስለማይችል ከ2 ይነሳል ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። በቀጣይ ኤክሰርሳይዝ 1.4 ይዤላችሁ እመጣለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም ቆዩኝ።